بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين ثم أما بعد ود تملكاتوቻችን ባሳለፍነው ትምህርታችን ላይ በዘካት الفطر ላይ የተወሰነ ነጥቦችን አንስተን ነበርና ኢንሻአላህ ያለነሳናቸው ነጥቦችን የምንቀጥል ይሆናል። ባሳለፍነው ትምህርታችን ላይ صدقة الفطر ለምንድነው የተባለው የሚለውን አይተናል። እንደዛውም صدقة الفطر ፍርዱ ምንድነው የሚለውንም አይተናል። صدقة الفطر ግዴታ የሚሆንበት ማን ነው የሚለውም አይተናል። እንደዛም አራተኛው ነጥብ ያየነው صدقة الفطر ንያ ያስፈልገዋል ወይ ማያስፈልገውም የሚለው እነዚህ አራቱ ነጥቦችን ዳስሰናል። እነዚህ አራቱ ነጥቦችን አይተናቸዋል። ኢንሻአላህ ዛሬ ደግሞ የምናየው የመጀመሪያው ነጥብ አምስተኛው ወቅቱሃ ጊዜውን በተመለከተ ማለት ነው። ዘካት الفطر መቼ ነው መውጣት ያለበት የሚለው ማለት ነው። ዘካት الفطر መውጣት ያለብን መጨረሻ ረመዳን ሲያጠናቅቅ ማለትም ፀሐይ መጨረሻ ረመዳን ስትጠልቅ ዘካት الفطርን ይረጋገጣል ማውጣት አለብን ማለት ነው። ኢዘን የዘካት الفطር ጊዜ የሚጀምረው በላጭነት ያለው ጊዜ የመጨረሻ ረመዳን ቀን ፀሐይ ስትጠልቅ ዘካት الفطርን ማውጣት በላጭነት ያለው ጊዜ ነው። ከዛ ጀምሮ እስከ ኢድ ሰላት በምንሄድበት ሰዓት ኢድ ሰላት በምንሰግድበት ጊዜ በዛ ጊዜ ባለው ማውጣት በላጭነት አለው። ይህም ሁሉም ዑለማዎች የሚስማሙበት ነገር ነው። እንደዛውም ዘካት الفطርን አስቀድመን በአንድ ቀን ወይም በሁለት ቀን ማውጣት እንችላለን። ይሄም الإمام مالك መወጣቸው ላይ እንደገለጹት عن نافع عن عمر رضي الله عنه ዘካታቸውን አስቀድመው በአንድ ቀን በሁለት ቀን ይልኩ ነበረ ማለት ነው። ይሄም ትክክል መሆኑን አራቱም መዛሂቦች አኢማዎች ይገልጹታል ማለት ነው። ነገር ግን ዘካት الفطርን ስናወጣ አስቀድመን በአንድ ቀን ወይም በሁለት ቀን ማውጣት ይቻላል ሲባል በ29 ወይም በ30 ረመዳን ብናወጣ ይቻላል ማለት ነው። 28ኛው ቀን ግን ከሆነ መጠንቀቅ ያስፈልጋል። ለምን 28ኛው ቀን ካወጣን ቀጣይ 29 ካለ እንደዛውም አስከትሎ ደግሞ 30 ቀን ከሞላ ከ3 ቀን በፊት ነው ያወጣ ነው ማለት ነው። ስለዚህ ዘካት الفطር አስቀድመን ካወጣን ከ29 ቀን በፊት ማውጣት የለብንም ማለት ነው። ዘካት الفطር ስናወጣ በትኩረት ማየት ይጠበቅብናል። ይሄም ባሳለፍነው ሐዲስ አብዱላህ ብን ዑመር እንደዛም ሐዲስ አብዱላህ ብን አባስ ነብያችን ሰለላሁ ዐለይሂ ወሰለም የሚሉን ሰላት ሳንሰግድ በፊት ነው ዘካት الفطርን ማውጣት ያለብን ማለት ነው። ስለዚህ ማንኛውም አካል ዘካት الفطርን የሚያወጣ ማውጣት ያለበት ሰላቱን ሳይሰግድ በፊት ነው ማለት ነው። ሰላቱን ሳይሰግድ በፊት ማንኛውም አካል ዘካት الفطርን ያወጣ ይሄ ዘካት الفطርን እንዳወጣ ይቆጠራል። ነገር ግን ሰላት ከተሰገደ በኋላ ዘካት الفطርን ማውጣት ይሄ ተገቢ አይደለም ማለት ነው። በል አውቆ ካወጣ ዘካት الفطርን ከሰላት በፊት መሆኑን እያወቀ አዘግይቶ ከሰላት በኋላ አውቆ ያወጣ ይሄ ወንጀለኛ ይሆናል። ተውባ ማድረግና እስትግፋር ማድረግ ይጠበቅበታል ማለት ነው። ከዛም በኋላ ይሄንን ዘካትን ቢያወጣ ተቀባይነት አይኖረውም ማለት ነው። እንዳሳለፍነው ባሳለፍነው ሐዲስ እንዳየነው ማለት ነው።
ነገር ግን በወክልና መልኩ ዘካት እንዲወጣለን ሰተን ሳይሰጡ ቢረሱ እንዳልሰጡ ካወቀን ከዛም በኋላ ዘካት ብናወጣው ችግር አይኖረውም ማለት ነው። ዘካት الفطر ስናወጣ በወክልና መልኩ ልናወጣ እንችላለን። ዘካት الفطر ስናወጣ ለራሳችን ማውጣት ይጠበቅብናል። እንደዛውም የምንሰጠው አካል ዘካት እንዲያወጣለን የምንሰጠው አካል እንደ ውክልና አድርገን እንዲያወጣልንም ማድረግ ይቻላል ማለት ነው። ጊዜውን ጠብቆ ግምቱን ጠብቆ ቢያወጣልን ይሄም እንዳወጣልን ይቆጠራል ማለት ነው። ዘካት الفطርን ግምቱን በተመለከተ ዘካት الفطር ግምቱን በተመለከተ አንድ ቁና ዘካት الفطር እናወጣለን። ይሄም ባሳለፍነው ሐዲስ ላይ ሐዲስ አብዱላህ ብን ዑመር እንደዛም ሐዲስ አብዱላህ ብን አባስ እንደዛም ሐዲስ አቢ ሰዒድ الخدري እንደዛም ሐዲስ አቢ ሰዒድ ረضيالله عنه قال كنا نعطيها في زمن النبي صلى الله عليه وسلم صاعا من طعام. حديث أبي سعيد الخدري رضي الله عنه منالو كنا نعطيها في زمن النبي صلى الله عليه وسلم بنبي صلى الله عليه وسلم جزي زكاة الفطر ننست نبرا صاعا من طعام عندكنا كمجب مالتنا أو صاعا من تمر ويم عند صاع كتمر أو صاعا من شعير ويم عند صاع كجبس أو صاعا من زبيب ويم عند صاع ويم عند كنا كزبيب مالتنا. إيه متفق عليه إيه بخاري ومسلم يزجبتنا مالتنا متفق عليه. إذن يمنا وتاو زكاة الفطر عند صاع نو مالتنا عند صاع مالت عند كنا مالت أرات فين مالت زكاة الفطر سنة وتا أرات فين زكاة الفطر يهونال عند ሁለት ሶስት አራት ይሄ ምን ይባላል አንድ صاع ይባላል ማለት ነው። ስለዚህ አንድ صاع ዘካት الفطر ማውጣት አለብን ማለት ነው። ነገር ግን ይህ صاع በኪሎ ግምት ስናየው ያው የእህል አይነቶች ክብደታቸው ይለያያል። አራት ፍኝ ከቴምር ምስል በወስድ ክብደት አለው። አራት ፍኝ ከሌላ እህል በወስድ ልክ እንደ ዱቄት ምስል በወስድ ክብደቱ ደግሞ ሌላ ይሆናል። ከዚህ አንግል ዑለማዎቻችን ግምቱን በኪሎ ሲያስቀምጡት አንዳንዶቹ 2 ኪሎ ከ40 ግራም መሆን አለበት ይላሉ። አንዳንዶቹ ዑለማዎች ደግሞ 2 ኪሎ ከግማሽ መሆን አለበት ይላሉ። አንዳንዶቹ ዑለማዎች ደግሞ 3 ኪሎ መሆን አለበት ይላሉ ማለት ነው። ይሄም ለራሳችን ጥንቃቄ ብለን ለድሃም ለመርዳት አስበን ወደ 3 ኪሎ እያቃረብን ብናወጣው የሚሻል ይሆናል ማለት ነው። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚ ያድርገን። بهذا القدر أكتفي وسبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.